ሀገር ላይ ይሄ እርግማን ነው። አላህ ከእንደዚህ አይነት እርግማን ይጠብቃችሁ በሰው ሀገር ማለት ነው። ወላሂ ነው የምላችሁ 4 እና 5 ወር ጽዳትና ጽዳት ስራ ብቻ እየጠበቁ ይቀመጣሉ ኢጃዛ ቤት። ልጅና ጽዳት ሲመጣ አልሰራም፣ ልጅና ምግብ ሲመጣ አልሰራም፣ ምግብና ጽዳት ሲመጣ አልሰራም። ሙሉ ምግብ ሲመጣ ሐሞታቸው ይፈሳል። ምግብ እኮ ይችላሉ። ለምሳሌ እንኳን ሙያ ያለው ሰው ይቅርና ሙያ የሌለው ሰው ምንም አልችልም የሚል ሰው ኢጃዛ ቤት በተራው መኮሮኒ ይሰራሉ። በተራቸው ማለት ነው። አልችልም የሚሉት መኮሮኒ ይሰራል፣ ፓስታም ይሁን ይሰራል፣ ያለው ነገር ዶሮም ይሁን ይሰራል፣ አምባሻም ይሁን ይሰራል፣ ሁብዝም ይሁን ይሰራል። ምንድነው በራጣ ቸባቲ ምናምን ቢሰራ ጨው ይጨመርበታል፣ ውሃ ይጨመር ይቦካል። ከዛ በኋላ በራጣ ይሆናል ማለት ነው አይደለም? ይሰራሉ፣ ሻይ ያፈላሉ፣ ቡና ያፈላሉ፣ ኢጃዛ ቤቱን ያጨጭሳሉ። ግን የአረብ ስራስ በ1500 ምን የመሰለ ስራ ሲመጣላቸው በ1500 ድራም አልሰራም ምናምን በቃ ያበዛሉ። ቆረጠኝ፣ ፈለጠኝ፣ ደከመኝ፣ ሰለቸኝ፣ ትንሽ ልረፍ ያበዛሉ። ተቀምጠዋል እኮ 3 እና 4 ወር ተቀምጠዋል ማለት ነው። እህቴ 4 ወር ማለት 4 ወር ውስጥ 6000 ድራም ትሰሪያለሽ። ይድከምሽ። እኔ በመሰረቱ ኢጃዛ ቤት ሲሆን ጭንቅላቴ አይሰራም፣ ይደክመኛል፣ ድብርት ይለኛል። በቃ ምንም ብዝናና ምንም ብበላ ይሰለቸኛል፣ ጭንቀት ይዘኛል። ወላሂ ጭንቀት አያስቀምጠኝ። እኔ እንዴት በነገራችሁ ላይ አንድ ነገር ልንገራችሁ። ለ15 ምናምን ነው የሚጨንቃችሁ። ኢጃዛ ቤት ወር ከሞላሽ 2 እና 3 ወር ብትቀመጪም ትላንት የመጣሽ ሀልስ እኔ ባለፈው ማለት ነው ኢጃዛ ቤት ከ6 ወር በኋላ ስራ ፈትቼ ኢጃዛ ቤት እንደሄድኩ ከሴትዮ ጋር ተጣልቼ እንደሄድኩ ታውቃላችሁ ሁላችሁም። ምን ሆነ መሰላችሁ? ልክ እኔ አመሌ ነው ያለ ስራ መቀመጥ አልወድም። እኔ አልሐምዱሊላህ የዛሬ 4 ዓመት ነው 1 ወር ስራ ፈትቼ ተቀመጥኩት ማለት ነው። ምግብም የጀመርኩት ያኔ 1 ወር ተቀምጬ ነው። ከዛ ለምን ምግብ አልሰራም ብዬ ምግብ የገባሁት ማለት ነው። ከዛ በኋላ አልሐምዱሊላህ ምግብና ምግብ ነው። አንዳንዴ ሲደክመኝ ጽዳት ፈልጋለሁ፣ ሳጣ ግን ስራ ምግብ እገባለሁ ማለት ነው። ከዛ 3 ቀን 4 ቀን እስኪሞላኝ ግሩፕ ላይ ስራ እየፈለኩ ነበር። ኦኬ። ከዛ 3 ቀንና 4 ቀን እየፈለኩ ስራ ሳጣ መተኛት አልጀመርኩም። ስልኬ ግሩፕ በፍጹም እንዳልገባ በቃ 3 እና 4 ቀን መስሎኛል። ለካ ሳስበው 15 ቀን ሆኖኛል ኢጃዛ ቤት። በ15 ቀን ወጥቼ ክትፎ አልበላሁም፣ ወጥቼ ጥብስ አልበላሁም፣ ባህር አልሄድኩም፣ አልተዝናናሁም። 500 ብር ጨርሻለሁ። 500 ሪያል ድህራም ጨርሻለሁ። አልበላሁ፣ አልጠጣሁ። ሁለት እንደዚህ አይነት ሻርፕ ነው 10 ብር የገዛሁት። የፀጉሬ 2 ፀጉር ማዛዣ ገዝቻለሁ ማለት ነው። ኦኬ። እኔ የሆነ ነገር አስቤዛ በተራዬ እንኳን የሆነ ነገር ሲጎድል እገዛለሁ ብር ካለኝ ማለት ነው። በዛ ነው 500 ብር የጨረስኩት። እገዛለሁ። ለምሳሌ እንጀራ ምናምን ካማረኝ እገዛለሁ። ለምን አላዋጡ ምናምን አልልም ካለኝ ማለት ነው። ቢኮስ አትሉ ማለትም አትችሉም። ኢጃዛ ቤት የፈለገ ብር ቢኖርሽ ከኢጃዛ ወጥተሽ እስካልበላሽ ድረስ ኢጃዛ ቤት ካለሽ ግዴታሽ አይደለም። ግን ሰው ነሽ፣ ከሰው ጋር እየኖርሽ ስለሆነ እንጀራ ብገዛ ምናምን የወጥ አምጦ ሽንኩርት አምጦ አይደለም። ሽንኩርት ምናምን ካለ የወጣ ወጠቃ ካለ እንጀራ ገዝቼ በተራ ይሰራል። አንዳንዴ ደግሞ ስናዋጣ ብር ካነሰን እሰጣለሁ። ኢጃዛ ቤት ይሄ ነው። ብራችሁን እንዲህ ነው የምትጨርሱት። ማንም ሰርቆኝ አይደለም። ራሴ 5 ብር ሲጎድላቸው ለሆነ አስቤዛ ሲጎድል ስሰጥ 500 ብር ጨርሻለሁ። 500 ብር በኢትዮጵያ ሲመነዘር ስንት ነው? ያ ችግር የለውም። አንዳንዴ የሚሆን ነገር ነው። እኔ አሁን ከ6 ወር በኋላ ነው 500 ድህራም ያባከንኩት። ኦኬ። በ4 ወር ውስጥ 606 ብር ትሰራላችሁ በቀላሉ በ1500 ማለት ነው። ምግብ ከሰራችሁ 7 8 ማንም ሰው ይከፍላችኋል። ምግብና ጽዳት ብትሰሩ 8 እስከ 2000 ይከፈላችኋል። አንድ ፈልጉ እሰራለሁ። የሆነ አሁን እኮ ፎቶ ልካችሁ ምናምን ሪከርድ ላኩ የምግብ ሪከርድ ስትባሉ ሐሞታችሁም ይፈሳል። ከዛ እኔ ወደ ወሬ ልመለስና ሳላቀው 3 ቀን 2 ቀን መስሎኛል። እኔ ለካ 15 ቀን ሞልቶኛል። ብድግ ብዬ ነው የተነሳሁት። ብድግ ብዬ ተነስቼ ቀጥ ብዬ ሻወር ገባሁ። ጁማ ነበረ። እስከነ ፀጉሬ ሻወር ገብቼ ሰግጄ ያ ረቢ አላህ አልኩት። ደሞዝ ብዙ የሆነበት ስራ ቀለል ያለበት ቤት አንተ ስጠኝ አልኩት። ምን አለ ያን ቀን ጥሩ ነገር በተመኘው። ከዚህ ስራም ጥሩ ነገር ነው፣ በረከት ነው። ከዚህ የበለጠ ነገር በተመኘው። ኦኬ። ከዛ 2 ስራ ነበረ። ኦኬ 2 ስራ ነበረ መጣልኝ። ያኛውም ስራ እሄዳለሁ ብያለሁ። በቃ
ምግብና ጽዳት ነው እሄዳለሁ ብዬ ወስኛለሁ። ሁሉም ነገር ኃላፊነትና አንቺ ነው ብለን ሊሄድ ወስኛለሁ። ልክ በወሰንኩበት ሰዓት ይሄኛው ስራ በኢጃዛ ቤቱ በኩል መጣ። ሙሉ ምግብ ነው። ኦኬ ልቤ አሸነፈኝ። ይሄኛው ሙሉ ምግቡ ማለት ነው። መጣሁኝ። ስመጣ አልሐምዱሊላህ እንደጠበቅኩት እንዳሰብኩት አይደለም። አሁን ሙሉ ምግብ ስትባሉ አትደንግጡ፣ ሐሞታችሁ አይፍሰስ። ሙሉ ምግብ ስትባሉ አትደንግጡ። ለምን መሰላችሁ? ሙሉ ምግብ ማለት ምንም ማለት አይደለም። አስቤዛ ካለ ጠዋት ተነስተሽ የሚበሉ ከሆነ አንዳንድ ቤታ ሙሉ ምግብ ቁርስ፣ ምሳ፣ እራት፣ መክሰስ ምናምን ይሉሻል። ቁርስ ላይ በሉ ይችላሉ። አሁን እኔ ሙሉ ምግብ ተብዬ ነው የመጣሁት፣ ግን ቁርስ አይበሉ። ቁርስ ሲፈልጉ ያዛሉ፣ ሰራለሁ። ምሳ ዴሊ ሰራለሁ። ምሳ ራሱ ሁሉም ሰው አይበላም። እራት ሰራለሁ። ያለው ነገር ከሌለ ይሄ ልሰራ ነበረ፣ አስቤዛ የለኝም እና ጠለቡት። ከጠለቡ ትሰራለሽ፣ ካልጠለቡ ደግሞ ያለውን ነገር ሰርተሽ ታቀርቢያለሽ። ምንም የሚከብድ ነገር የለም። የሚያቅታችሁ ከሆነ ደግሞ አንዳንዴ የሚያቅታችሁ ከሆነ ሰርች እያደረጋችሁ አይዲያ ታመጣላችሁ። ስልካችሁ ላይ ስናፕ አይደለም ኢንስታግራም ላይ ቲክታክ ላይ ቀለል ያለ እራት ብለሽ ብትጽፊ በርገሩ፣ ሳንድዊቹ ምኑም አይመጣልሽ ነገር የለም። ኦኬ ህይወት እንደዛ እያደረጋችሁ ካልሰራችሁ 4 ወር አንቺ 2 ወር ጽዳት ሰርተሽ 4 ወር ለምሳሌ ለጽዳት የሚፈለጉ ሴቶች ለእነማን እንደሆነ ልንገራችሁ። ኮንትራት ሰራተኛቸው ሲሳፈሩባቸው እስከ 2 ወር እስከ 3 ወር ይፈልጓቸዋል። ኦኬ ሰርግ፣ ድግስ ምናምን ሲኖር ትፈልጋለች። 2 ወር 3 ወር 1 ወር ትሰራለሽ፣ ቀጥ ብለሽ ኢጃዛ ቤት ትሄጃለሽ። ግንስ ምግብ ምትችይ ከሆነስ? እኔ አሁን ምግብ ስለምችል እዛኛው ቤት ላይ 6 ወር ነው የሰራሁት። አያችሁ አይደለ? እኔ ከ6 ወርና ከአመት በላይ በታች ምግብ ሰርቼ አላውቅም። ምግብ ሲሆን ምግብ የምትችሉ ከሆነ ቋሚ ስራ ይኖራችኋል። እንደፈለጋችሁ ስኬታችሁ የምትፈልጉ ሀተ እንኳን ቤት ልሰራ ነው ብላችሁ ብታስቡ ወላሂ ጠንካራ ከሆናችሁ አንዳንዴ እግሬ ያበጠ ምናምን ደከመ የምትሉ ሴቶች ብሉ፣ ጠጡ፣ መድኃኒት ውሰዱ። መድኃኒት ውሰዱ ስላችሁ ቪታሚናት ውሰዱ። ይሄ ወገባችን የሚያመን ምናምን እግር ብጠት ምናምን ቪታሚን እጥረት ነው። ቤት ውስጥ ብርቱካን ጁስ ምናምን ካለ ጠጪ። ቪታሚናት ከመውሰድ በቪታሚን ዲ የሚተኩ ነገሮችን በብርሽ ራሱ እየገዛሽ መጠጣት፣ መብላት፣ ራስሽን መጠበቅ፣ ስክራብ ማድረግ፣ ፊታችሁን ስክራብ ማድረግ። ብጉር ወጣብኝ ተበላሸምና ስክራብ በሳምንት 3 ሩዝ ሊሆን ይችላል፣ ሹፋን በእርጎ ሊሆን ይችላል። ያገኛችሁት ነገር ስክራብ አድርጉ። ቲማቲም በስኳር ሊሆን ይችላል። ፊታችሁን ጠብቁ፣ ራሳችሁን ጠብቁ። ራሳችሁን የምትጠብቁ ከሆነ የምትበሉ ከሆነ ምናምን ሻወር የምትገቡ ከሆነ ድብርቱ ይለቃችኋል። ኦኬ ካልሆነ እስከ መቼ ነው አንቺ ጽዳት እየፈለግሽ እድሜ እኛ ሴቶች ነን ባይዘው እድሜው ይሄድ ችግር የለውም ይቆሰው። ግን አንቺ ሰው ሀገር ነሽ። ሁሉ ነገርሽን ሉዝ አድርገሽ እዚህ ሰው ሀገር እስከተቀመጥሽ ድረስ ባለሽ ጤና ባለሽ ጊዜ በወጣትነትሽ መስራት፣ ጀግና መሆን፣ ሐሞትሽ መፍሰስ ሳይሆን ጀግና መሆንና ወደፊት መጓዝ መቻል አለብሽ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ይሄ ቪዲዮ ማለት ነው ይሄ ቪዲዮ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። በቀጣይ ባለ ቪዲዮ እንገናኛለን።